ዳግምን በስተመጨረሻ ለኑሐሚን ደርሶ አድኗታል ማለት ነው። እንግዲህ ከወንድ አጠር እጅ አድኗታል፣ አውጥቷታልም ጭምር ማለት ነው። እንግዲህ በሰማ ጊዜ ኑሐሚን ታግታለች ብሎ በነገረው ጊዜ ናሁም በጣም ነው የደነገጠው። በጣም በቃ ውስጡ ነው የተረበሸው። በቃ ላንተ ጥዬ መምጣት አልነበረብኝም ኑሐሚንን ሲል እንግዲህ ናሁም ምንም ያልመሰለው፣ ነገር ግን ዳግም በጣም ነበር የተዳናገጠው። እንግዲህ ዳግም የመጣው አባቱን ለመፈለግ እንደገና ደግሞ ለአባቱ አባት መሆኑንና አለመሆኑን መተቸክ ማድረግ አለብህ በማለት እንግዲህ የአባቱን የሚመስል ሰው በመኪና አደጋ ተገጭቶ ስለነበረ በዛ ምክንያት ነው የመጣው የነበረ። ነገር ግን ሲመጣ እጅጉን ያላሰበው ያልጠበቀው ነገር ነበረ የገጠመው። እንግዲህ ናሁም ወንድሙ እንዳልሆነ እንደገና ደግሞ ወይዘሮ ዝናሽ አሁን ላይ በጭንቀት ልትፈነዳ ቀርባ፣ እንዲሁም ደግሞ ስለ አባቱ ያለው ነገር እጅጉን ግራ የሚያጋባ ቤት ውስጥ ያየው ነገር በቃ ፈጽሞ የማያውቀው ቤት እስኪመስልበት ድረስ እንግዲህ ሁሉ ነገሩ ተቃይሮ ነው የገጠመው ማለት ነው። እንግዲህ ከዚህ በፊት ወደ ገጠር ሲሄድ ሰፕራይዝ እንዳለው፣ እሱም ሰፕራይዙ ምንድን ነው የአክሲዮን ድርጅት ሊሰጠው እንደነበረ ተነግሮ ነበረ። ነገር ግን አሁን ላይ ምንም አይነት የአክሲዮን ድርሻ ሊሰጠው እንደማይችልና እንዲሁም ደግሞ አቶ ለይኩን ሀሳቡን እንደቀየረ እንዲሁም ደግሞ ናሆም ወንድሙ እንዳልሆነ እንዲሁም አምራን እንግዲህ ወይዘሮ ዝናሽን እያስፈራራሻት በጣም በብዙ ነገር እያስፈራራቻት እንደሆነ ግን ደግሞ ያ የምታስፈራራት ነገር አንዱ የናሆም እንደሆነ አውቋል። ሁለተኛው ቪዲዮ ምን እንደሆነ እንግዲህ ዳግም በሚያጣራበት እና እንዲሁም አምራንን በሚያጨናንቅበት ሰዓት ነው እንግዲህ የኑሐሚንን መታገት የሰማው ማለት ነው። ወንድ አጥርም እንግዲህ በስተመጨረሻ ክብረ ንጽህናዋን ወስዳለሁ ከዛ ሲቀጥል ደግሞ ቤተሰቦቿ ይድሩልኛል ብሎ አስቦ ነበረ። ነገር ግን ኑሐሚን የሚገርም ሲስተምን ተጠቅማለች ማለት ነው። በሌላ በኩል እንግዲህ ወይዘሮ ዝናሽ በቃ ጨልያለሁ፣ ላብድ ነው፣ ምንም የቀረኝ ነገር የለም፣ እኔ ማንም ሰው ሊረዳኝ አልቻለም በማለት ላይ ትገኛለች። አምራንም በስተመጨረሻ ሻንጣዋን ጠቅላ ወጥታለች ማለት ነው። ብዙ ነገሮች ተፈጥረዋል በዚህ ክፍል ላይ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች፣ ተወዳጁን ድራማ ኑሐሚን እንግዲህ ቀጣይ ክፍል ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ሊፈጠር ይችላል የሚለውን ነገር እንግዲህ የምናወራን የሚሆነው ወይዘሮ ዝናሽና እንዲሁም ደግሞ አምራን በስተመጨረሻ እንግዲህ በመፋጠጣቸው ምክንያት ወይዘሮ ዝናሽ ውጭልኝ፣ በቃ የምትፈልጊውን ነገር ሁሉ አደርግልሻለሁ፣ የአክሲዮን ድርሻ እንግዲህ 30%ቱን ላንቺ አስተላልፍልሻለሁ፣ ብቻ ግን ከኔ ራስ ውረጂ፣ ከዚህ በኋላ ከዚህ በላይ ከቆየሽ ሌላ ብዙ ምስጢሮችን እና እንዲሁም ደግሞ አሁን ላይ ዳግም ስለተመለሰ ብዙ ነገሮች ይወጡብኛል በማለት ወይዘሮ ዝናሽ እንግዲህ በስተመጨረሻ እጅ ሰጥታለች ማለት ነው። አምራንም እንግዲህ የምትፈልገው ያው ሀብቱን ገንዘቡን ነበረ። ሻንጣዋን ጠቅላ በመውጣት እንዲሁም ደግሞ ስትወጣ ግን አንድ ማስጠንቀቂያ ነግራት ነበረ። ከዚህ በኋላ ያለው እያንዳንዱን ንብረት እንደምትወስድና እንዲሁም ደግሞ የአቶ ለይኩን ድርሻ ለራሷ ማድረግ እንደምትፈልግ፣ ምክንያቱም እሷ ለራሷ ካላደረገችው ቀሪውን ቪዲዮ ተጠቅማ እንግዲህ አቶ ለይኩንን በማስፈራራት ወይዘሮ ዝናሽ የአቶ ለይኩንን አክሲዮን ወደ ግሏ እንደምታደርግም ጭምር እየነገረሻት ነበር። ስለዚህ አንቺ ከምትጠቀሚበት እኔ እጠቀምበታለሁ እያለች ነበረ አምራን። ሲቀጥል ደግሞ ገና ያልነካዋቸው ብዙ ነገሮች አሉ። ምናልባት ቤቱን፣ ምናልባት ብዙ ነገሮች ይቀሩኛል፣ ነገር ግን ከዛ በፊት አንድ ነገር እነግርሻለሁ ብላት ነበረ። እሱም ደግሞ ለናሆም ልጄን እንግዲህ የገደልሽብኝ አንቺ እንደሆንሽ ንገሪው ብላ እያስጨነቀሻት እና እያስገደደሻት ትገኛለች። እንግዲህ ወይዘሮ ዝናሽም በቃ ልትፈነዳ ቀርባለች። በዚህ በኩል ደግሞ ዳግም ስለ አባቴ ላይተሩ ከዚህ ለምን ተገኘ እና አባቴ ሴት ነው ለምን ስጠፋ የሚለው ነገር እንግዲህ በጣም እያጨናነቃት ነው። እውነት ለመናገር ዳግም እጅጉን በጣም ነው የሚያሳዝነው። ምክንያቱም አንቺን እማዬ ብዬ ለመጥራት ቢቀፈኝና ቢከብደኝም ግን ደግሞ እናቴ ነሽና እናቴ ብዬ ጠራሻለሁ፣ ግን የእናትነት ማዕረግ ለሚሰጠሽ ሴት አይደለሽም ብሏታል። እንግዲህ ወይዘሮ ዝናሽ የግፏና የተንኮሏ ጥግ አሁን ላይ እጅግ በጣም በሚከብድ ሁኔታ ዋጋ እያስከፈላት ነው የሚገኘው። ምክንያቱም አቶ ለይኩን ላይ ያደረገሽው ግፍና ያደረገሽው ነገር አሁን ላይ ለዚህ የዳረጋት እንግዲህ ለዚህ ሁሉ ነገር እንዲያበቃት ያደረጋት ቴዲ ነው። ቴዲ አምናው ቤተሰቧ ነው። ስለዚህ አሳልፎ ሰጥቷታል ማለት ነው። በእርግጥም ይገባታል። ወይዘሮ ዝናሽ እንግዲህ አምራን እያደረገችው ያለች ነገር ልክ ባይሆንም ነገር ግን ወይዘሮ ዝናሽ
ዝናሽ ከአቶ ለይኩን ላይ ልታደርገው የነበረውን ነገር ነው አሁን ላይ አምራን እያደረገችው ያለ። አሁን ላይ የአምራን ትልቁ በሽታና ትልቁ ነገር ብዬ የማስበው የአቶ ለይኩንን እንዲሁም ደግሞ ቤቱንም እጠይቃለሁ ማለቷ እጅግ በጣም የሚያስፈራ ነገር ነው። ምክንያቱም ከዚህ በኋላ ያ ቤት ምን ሊመስል እንደሚችል እንግዲህ መገመት በጣም ቀላል ነው እና ምን አድርጋለች እንግዲህ ወይዘሮ ዝናሽ ለናሁም በቃ ይቺ ልጅ ልታሳብደኝ ነው፣ ብትችልና ከቻልክ ከዚች ሴት ራቅልኝ ብለው እየለመነችው እና እየተማጸነችው ነው። ወይ ናሁም የስራ ይስጥህ፣ ከምን ውስጥ ነው የከተትከኝ? ቆይ ከምን ጉድ ነው የገባሁት? በማለት እንግዲህ አሁን ላይ በጣም ከባድ ጊዜን እያሳለፈች ትገኛለች። እንግዲህ ዳግምም ስለ ናሁም ወንድሙ እንዳልሆነ እንዲሁም ደግሞ የአቶ ሌኩንና የወይዘሮ ዝናሽ ልጅ እንዳልሆነ በስተመጨረሻ እንግዲህ ሰምቷል ማለት ነው። በጣም በሚገርም ሁኔታ እንግዲህ ለካ ለዚህ ነው ከአክሲዮን ምንም አይነት ድርሻ ያልነበረው ናሆም ለዚህ ነው ለካ የማትወጁ። ምክንያት ከዚህ በፊት እንግዲህ አምራን መንብላታለሽ ናሁምን ማንም ሰው የሚወደው የለም። ናሁምን ለምን ቀረብሽው? ለገንዘብ ነው የቀረብሽው። አሁን ላይ የቀረኝ ምንም ነገር የለም። ከዚህ ቤት ለመውጣት ለመቆየት የሚያስፈልገኝ ምንም ነገር የለም ብላለች አምራን። ምክንያቱም አምራን መጀመሪያም የምትፈልገው የነበረ የዛን ቤት ሀብት ንብረት ድርጅቱን መውረስ እንጂ ናሆምን የራሷ ማድረግ አልነበረም። ስለዚህ አሁን ላይ ደግሞ አምራን ከናሆም ጋር የምትሆንበት ምንም አይነት ምክንያት የላትም። ምክንያቱም ደግሞ ካልን ናሆም የዛ ቤት ልጅ አይደለም። የዛ ቤት ልጅ ካልሆነ ደግሞ አሁን እያንዳንዱ የምትፈልገው ሀብት ንብረቱ በስሟ ነው። ስለዚህ አሁን ላይ ናሆም አትፈልገውም፣ አያስፈልጋትም ማለት ነው። እንግዲህ ምን ብላለች? አሁን አፍታም ነኝ፣ ነገር ግን ወደዚህ ቤት ደግሞ የሚያስፈልገኝ ነገር ካለ እመጣለሁ። ያ ደግሞ ስትመጣ ምን ለማድረግ ነው ካልን ቤቱን ለመውረስ እንደገና ደግሞ የአቶ ለይኩንን ድርሻ ፈለጋ እንዲሁም ደግሞ የቀረውን የኤሚ ነው። የኤሚንም ድርሻ እንግዲህ ለመውሰድም ጭምር ነው የምትመጣው ማለት ነው። ስለዚህ አሁን ላይ በጣም ከባድ ነገሮች እንግዲህ እየተጧጧፉ ነው የሚገኙት። እንግዲህ ዳግምን በስተመጨረሻ የኑሐሚንን መጥፋት ሲሰማ ማለትም የኑሐሚን መታገት ሲሰማ በጣም ነው የደነገጠው። እንግዲህ እውነተኛ ፍቅር እዚህ ጋር የምናየው ምንድን ነው? እውነተኛ ፍቅር፣ ከልብ የመነጨ ፍቅር። እንግዲህ እሷ ባትፈልገው፣ እሷ ባትወደው፣ እሷ አብራው እንኳን ባትሆን፣ ነገር ግን እሷ ታገተች ሲባል ለአንተ ጥዬ መምጣት አልነበረብኝም ነው ያለው ናሆምን። በጣም ነው የተናደደው፣ በጣም ነው የተበሳጨው። እንዴት ሊሆን ይችላል? እንዴት ይህኔ ምን አድርገዋት ሊሆን ይችላል? ይህኔ በቃ የሚይዘው የሚጨብጠው ሰዓት ኮንታክት ነው የሆነው። ነገር ግን ናሆም ለመፈለግ አልሞከረም፣ ሊያስጥላት አልሞከረም። እንግዲህ ወይዘሮ ባፈና ምን ብላለሽ? ቆይ ለምን ተጋፍጠህ ተሟሞተህ እንኳን ቢሆን እንዴት አታስጥላትም ስትለው እኔ በጣም ደብድቦኝ ስለነበረ እሷን ደግሞ ተዋረባካችሁ ተዋት ስል ሊተዋት አልቻሉም፣ ስለዚህ ይዘዋት ሄዱ ነበር ያለው ማለት ነው። ስለዚህ እውነት ለመናገር ልክ እንድዳግም ናሆም ቢያፈቅራትና ቢወዳት ከልብ የመነጨ ነገር ፍቅር ቢኖረው ኑሮ ምንም እንኳን እነሱ ሁለት ስለሆኑ ቢደበድቡትና እንዲሁም ደግሞ ብዙ ነገር ቢያደርጉትም ግን እየተከተለ ስቲል እንኳን ቦታውን ማወቅ ይችሉ ነበረ። በእርግጥ አሁን ላይ ወንዳጥር የሰማው ነገር እጅጉን በጣም አስደንግጦታል። እንግዲህ ራሷን ለመከላከል ኑሐሚን ምን ብለዋለች? እንግዲህ ሴንሲቲቭ ሁኔታውን ታውቀዋለች። እንግዲህ በቃ እሱ ሴንሲቲቭን ነገር ስለምታውቀው ኑሐሚን ምን ብለዋለች? ወንዳጥር የማይደራደርበት ነገር አለ። እሱም ደግሞ ይህ ክብር የሚባል ነገር በዛ አካባቢ እንግዲህ በገጠሩ አካባቢም በአጠቃላይ አንዲት ሴት ልጅ እስከነ ክብሯ ሆና ለጀግና ወንድ መዳር አለባት። አንድ ጀግና ወንድ ሲያገባ በቃ እስከነ ክብረ ንጽህናዋ መሆን እንዳለባት እንግዲህ የገጠሩ አካባቢ በብዛት የሚነገር እና እንዲሁም ደግሞ የሚታወቅ ነገር ነው። በዚህም አጋጣሚ እንግዲህ ወንዳጥር ይህን ስለምታውቅ ኑሐሚን ከዚህ በፊት እንግዲህ ሰዎች 3 ወጣቶች እንግዲህ አስገድደው እንደደፈሯት እንደገና ደግሞ ከዛም በኋላ አባቷ አልፈልግሽም፣ እንደዚያ እንዳንቺ አይነት ልጅ በፍጹም አልፈልግም ብሎ ከቤት እንዳወጣትና አሁንም ድረስ ደግሞ እሷ መሸታ ቤትም እንደምትሰራ ጭምር እንግዲህ ለወንዳጥር ስትነግረው በጣም ነበር የደነገጠው።
ይሄን ማመን አልችልም ነበር ያለው። እሷም ደግሞ ያው እሷ ያው ውስጡን ስላወቀችው እንግዲህ ምን ብላለች፣ በቃ አሁን ላይ የጀመርከውን ነገር ጨርስ፣ የምትፈልገውን ነገር ሁሉ አድርግ፣ እኔ ልታደርግ የምትፈልገውን ሁሉ አድርግ፣ ፈቅጄልሃለሁ። ግን ደግሞ አንድ ነገር ቃል እንድትገባልኝ እፈልጋለሁ፣ ከዛም በኋላ እንድታገባኝ እፈልጋለሁ ስትለው እንግዲህ በጣም ነበር የደነገጠው። እንግዲህ ሸንካሌ የሚባለው ሸንካሌም አይ ማቆም አለብን፣ እንደዚህ አይነት ስህተት መስራት የለብን። ምክንያቱም አሁን ላይ እናት ታስራለች፣ እስር ቤት ገብታለች፣ አጎቴም ተይዟል። ስለዚህ በአካባቢው ደግሞ አንድ የገጠር ልማት ሊያለሙ የመጡ እንግዲህ ከከተማ የመጡ ሰዎችን አገቱ ተብለው በአካባቢው ስም በቃ ከአካባቢው እንድንርቅና እንዲሁም ደግሞ አካባቢው እንዲጠላን እየተደረገ ነው። ስለዚህ ይህን ነገር ማድረግ የለብም እያለ እንግዲህ ሸንካሌ እየነገረው ነበረ። ነገር ግን አሁን ላይ ወንድ አጠር እሷን ለመፍታት በቂ ምክንያት ያለው ይመስላል። ምክንያቱም ክብረ ንጽህናዋን እና እሷን ለማግባት ነበር ያን ሁሉ ነገር ያደረገው። አሁን ግን ኑሐሚን የተጠቀመችው ሲስተም ነፃ ሊያወጣት እንደሚችልም ያው ግልጽ ነው ማለት ነው። የተጠቀመችበት አጠቃቀም በጣም የሚገርም ነው። ምክንያቱም አንድ ሰው አንዲት ሴት እንግዲህ የሴት ልጅ ብልሃትና ስልት ማለት ይሄ ነው። በቃ በሲስተም ነገሮችን ራስን መከላከል በዚህም ሁኔታ ይቻላል ማለት ነው። ስለዚህ አሁን ላይ ዳግም በጣም ስለተናደደ ቀጥታ እንግዲህ ወደ ገጠር ነበር ያመራው ማለት ነው። ምክንያቱም በኑሐሚን ጉዳይ አይደራደርም። እንግዲህ መጀመሪያውንንም ወደ ገጠር ሊሄድ የፈለገው ኑሐሚንና እንዲሁም ደግሞ ናሆም ወደ ገጠር ሲሄዱ እነሱ ብቻቸውን መተው አልፈለግም። ምክንያቱም ናሆምን ምን ያህል እንደምትወደው ምን ያህል እንደምታፈቅረው እንግዲህ ኑሐሚን ዳግም ያውቃል። ስለዚህ ብቻቸውን ሰድጄ እነሱ ብቻቸውን ነፃ ጊዜ አግኝተው የሚፈልጉትን አይነት በቃ የሚገርም ላይፍ ሊያሳልፉ ለምን ብዬ ብሎ እንግዲህ እሷን ለመጠበቅ ነው እንግዲህ እሷን ከሱ ለመጠበቅ ከሱ ለመገደብ ነው እንግዲህ አብሮ እዛ ድረስ የሄደው። ስለዚህ አሁን ላይ የተመለሰው ደግሞ ያው አባት ነው እና ስለ አባቱ በጣም ይጨነቃል፣ በጣም ያስባል። አባቱን ደግሞ በጣም ነው የሚወደው እና በዛ ምክንያት ነበር የተመለሰው። አሁን ላይም እንግዲህ ቀጥታ ነው የሄደው። እንግዲህ ከዛ በፊት እንግዲህ ወይዘሮ ዝናሽ ስለ አባቱ በተደጋጋሚ ሲጠይቃትም እሷ ግን እኔ ገላ ቀብረዋለሽ ብለ ነው እንደ የምታስበው የሚልን ነገር ነበር የተናገረችው። በጣም ነው የደነገጠው ዳግም። ማለት እንዲህ ከውስጡ ያለውን ነገር ነው ወይዘሮ ዝናሽ አሁን ላይ እንደው የጊዮርጊስን ግብር የበላ ለፍልፍ ይለዋል። እንግዲህ አምራን በባለፈው ክፍል ላይ ምን ብላታለሽ? ቆይን የምልሽ ግን ማንን ነው ገላችሁ የቀበራችሁት? ማንን ነው ግን እዚህ ቤት የተገደለው ነፍስ የወጣው ሰው ማን ነው ብላ እንግዲህ ስጠይቃት የዳግም አባት እንደሆነ ቃል በቃል ነበረ የተናገረችው ወይዘሮ ዝናሽ የተበላሸው የተሳሳተሽው ይዛኔ ነበረ። ምክንያቱም አምራን ማን ህይወቱ እንዳለፈ ምንም የምታውቀው ነገር የለም። እንዲሁም ቴዲ ስትጠይቀው እንግዲህ ማንን ነው የገደሉት ማንን ነው ሰው የቀበሩት ስትለው ቴዲ ብቻ የሆነ ሰው እንደሞተና እንደተቀበረ እንጂ ግን የሰውየው ማንነት የሚያውቀው ነገር አልነበረም ቴዲ። ስለዚህ አሁን ላይ ወይዘሮ ዝናሽ አይ በቃ የሆነ ማቀው ሰው ነበረ ድሮ ብላ ነገሩን መሸፈንና መዝጋት ትችል ነበረ። ነገር ግን እሷ አሁን ላይ በጣም ስለፈራሽ ቀጥታ ነው እየተናገረሽ ያለችው። አሁን ላይ ሚስጥር መያዝ እየቻለሽ አይደለም። በፊት እንግዲህ ያሳለፈሻቸው የያዘሻቸው ሚስጥር ምናምን ላይ አሁን ላይ ፈንቅለው እየወጡ ከአቅሟ በላይ ስለሆነባት አሁን ማስቆም እየቻለች አይደለም። በዛም ምክንያት ነበረ ቆይ እኔን አባትህን ገላ ቀብረዋለሽ ብለ ነው እንደ የምታስበው ብላ ቃል በቃል ነበር የነገረችው። ግን አሁን ላይ ዳግም በጣም በብዙ ነገሮች ተወጥሯል። አንደኛ የሰማቸው ነገሮች በጣም እንግዳ ነገር ናቸው። የአምራን ጉዳይ አለ። በዛ ላይ ደግሞ ለወይዘሮ ዝናሽ ምን እንደያዘችባት እና በምን እያስፈራራሻት እንደሆነ ያን ማወቅ ይፈልጋል። በዛ ላይ አባቷ አለ። በዛ ላይ ደግሞ አሁን ላይ የኑሐሚን መታገት ይሄ በጣም የሚያንገበግብ ነገር ሆኖበታል ማለት ነው። እንግዲህ ወይዘሮ ባፈናን በበኩሏ የአካባቢውን ሰው በመሰብሰብ ልጄን ካላመጣ እናቱ እስር ቤት እንዳትፈታብኝ እና እንዲሁም ደግሞ በሀገር ሽማግሌዎች በመያዝ እንግዲህ ወንድ አጠርን ከዛ አካባቢ ለቆ እንዲሄድ ለማድረግ እየተሞከረ ነው ማለት ነው። እንግዲህ ወንድ አጠር እዚ አካባቢ ተወልዶ ያደገበት እንዲሁም እናት አባቱ ቤተሰቦቹ አሉና ያን አካባቢ መልቀቅ በፍጹም የማይፈልግ ሰው ነው ወንድ አጠር ማለት። አሁን ላይ ኑሐሚንን እንግዲህ ለመልቀቅ በቂ ምክንያት አለው። በዛ ላይ ደግሞ እናቱ አለሽ። በዛ ላይ ደግሞ አሁን ላይ ዳግም ስለሄደ ዳግም ደግሞ ወይዘሮ ባፈናን አሁን ላይ እያስጨነቀ ነው የሚገኘው። በቃ
አሁን ላይ ኑሐሚንን ማግኘት አለብን፣ በምንም ይሁን በምን ብቻ እንደምንም አድርገሽ ፖሊስም ይዤ ቢሆን እሄዳለሁ እያለ ባለበት ሰዓት ነው እንግዲህ በሁኔታው እንግዲህ ፖሊስ ጣልቃ እንዲገባ በማድረግ አካባቢውን በማሰስ እንግዲህ ዳግም ኑሐሚንን አግኝቷታል፣ አስመልጧታል ማለት ነው። ዳግም እውነት ትክክለኛ ፍቅር ትክክለኛ ከልብ የመነጨ ፍቅር በቃ ይሄ ነው ብዬ ነው የማስበው እና ከዚህ ድራማ ላይ ብዙ ነገሮችን እንማርበታለን። በቃ ትክክለኛ ፍቅርና ትክክለኛ ሰውን ስትወዱ በዚህ ደረጃ እና በዚህ ልክ እንደሆነ ብዙ ነገሮች ማሳያ ነው ብዬ አምናለሁ። እስኪ እናንተ ከዚህ ድራማ ምን ተማራችሁ? እስኪ ያያችሁትን ነገር ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ አስቀምጡልኝ። አብራችሁኝ ስለነበራችሁ ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። ባይ ባይ።